ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆን በዛሬው ዕለት ተሾመዋል። መሪው ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትን አቶ ጌታቸው ረዳን በይፋ ማሰናበታቸውን ተከትሎ ምክትላቸው ታደሰ ወረደን መሾማቸውን አረጋግጠዋል። ጀነራል ታደሰ ወረደን ጨምሮ በጊዜያዊ አስተዳደር ውስጥ የሚሳተፉ አካላት በቀድሞ የደህንነት ሹም አቶ ጌታቸው አሰፋና በፈትለወርቅ ገብረ እግዚአብሔር ሞንጆሪኖ በተሰነጠቀው አዲሱ የህወሓት አንጃ ፈተናዎች ከፊታቸው ሊጠብቃቸው እንደሚችል ተናግረዋል። የህወሓት አመራሮች ከተለመደውና ሁሉ ጊዜ ከሚያዘሙት እንበር ተጋዳ ላይ ከሚለው ቀረርቶ ወጥተው ለትግራይ ምድርና ህዝብ እንበር ልማት የሚለውን ዜማ በተግባር ማሳየት ይገባቸዋል ተብሏል። በእለቱ የምንመለከተው የትንታኔ ዘገባችን አብይ ጉዳይ ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ እንድታደርጉና እስከ ዝግጅቱ ፍጻሜ አብራችሁን እንድትቆዩ እየጋበዝን በቀጥታ ወደ እለቱ የትንታኔ ዘገባ ተሻገርን። Sikai alawatanem hopin ogetlo mamut zaigadaw kangedi beret kapsomaladaw adisu tuwedit hasab no medaw ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆን የስልጣን ርክክብ ማድረጋቸውን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። የስልጣን ርክክቡ የተደረገው ጠቅላይ ሚኒስትር አብይ አህመድ መጋቢት 29 ቀን 2017 ዓመተ ምህረት ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትን አቶ ጌታቸው ረዳን በይፋ ማሰናበታቸውን ተከትሎ መሆኑ ታውቋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ዛሬ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም አከናውነናል ብለዋል። በዚህ መሰረት የፕሪቶሪያውን የሰላም ስምምነት ተከትሎ የተቋቋመው የጊዜያዊ አስተዳደሩ ምክትል ፕሬዝዳንትና የሰላምና ጸጥታ ሴክሬታሪያት ኃላፊ ሆነው ሲመሩ የነበሩት ሌተናል ጀነራል ታደሰ ወረደ አስተዳደሩን ለ2 ዓመት በፕሬዝዳንትነት ይመሩ ከነበሩት አቶ ጌታቸው ረዳ ጋር የስልጣን ርክክብ አድርገዋል። ጀነራል ታደሰ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው ያሉት ጠቅላይ ሚኒስትሩ ባለፉት 2 ዓመታት የነበሩ ድካሞችንና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው ብለዋል። ፕሬዝዳንቱ በትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ነው ብለዋል። አክሎም የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ ሲሉ ገልጸዋል። ባለፈው አንድ ወር ገደማ የኢትዮጵያ ህገ መንግስት የፕሪቶሪያን ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይቶች ሲካሄዱ ቆይተዋል ያሉት መሪው የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶችን ስናደርግ ቆይተናል ያሉት ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን ሲረከቡ የፈረሙት የትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም 8 አንኳር ነጥቦችን አካተዋል። የተፈናቀሉ ዜጎች ወደ ቀያቸው የመመለስ ሂደት በፕሪቶሪያው ስምምነት መሰረት ትጥቅ መፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ፣ በክልሉ የህግ የበላይነት እንዲሰፍን ማድረግና መደበኛ የልማት ስራዎች መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎች እንዲሳለጡ፣ በተጨማሪም ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ፣ ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን በማድረግ የክልሉ ህዝብ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋናያን በሀገራዊ የምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸትን ጨምሮ ሌሎች ጉዳዮች በጊዜያዊ አስተዳደሩ የተልዕኮ አፈጻጸም ሰነድ ላይ ተቀምጦ ይገኛል።
በእንዲህ እንዳለም ሾልከው የወጡ መረጃዎች እንደሚያመለክቱት በፈትለወርቅ ገብረ እግዚአብሔርና በጌታቸው አሰፋም የሚመራ ሌላ የህወሓት አንጃ በደብረጽዮን ከሚመራው አንጃ የተለየ አቋም በመያዝ ማፈንገጡ ተረጋግጧል። ለአንጃው ዳግም መሰንጠቅ ዋነኛ ምክንያቶች መካከል ከፌደራል መንግስት ጋር ያለው ልዩነት በምን አግባብ በሚለው ጉዳይ ላይ የተለያዩ ሁለት አቋሞች ተንጸባርቋል የተባለው በደብረጽዮን ገብረ ሚካኤል የሚመራው አንጃ በውይይት እንፍታው የሚል አቋም የሚያራምዱ መሆናቸው ሲገለጽ በቀድሞ የደህንነት ሹም አቶ ጌታቸው አሰፋና በፈትለወርቅ ገብረ እግዚአብሔር ሞንጆሪኖ የሚመራው የቡድን ጦርነትን በመጠቀም ጥቅማችንን እናረጋግጣለን የሚል አቋም እንደያዘም ለማወቅ ተችሏል። ጄኔራል ታደሰ ወረደን ጨምሮ በጊዜያዊ አስተዳደሩ ስራዎችን የሚሰሩ ዜጎች በቀድሞ የደህንነት ሹም አቶ ጌታቸው አሰፋና በፈትለወርቅ ገብረ እግዚአብሔር ሞንጆሪኖ በተሰነጠቀው አዲሱ የህወሓት አንጃ ፈተናዎች ከፊታቸው ሊጠብቋቸው እንደሚችል አያጠራጥርም። በክልሉ የተፈናቀሉ ዜጎች ወደ ቀያቸው መመለስና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ እንደሚገባና ያስተዳደሩ ትልቅ ፈተና ሊሆን እንደሚችል አስተያየት ሰጪዎች ተናግረዋል። በተጨማሪም በክልሉ የህግ የበላይነት እንዲሰፍን ማድረግና መደበኛ የልማት ስራዎች፣ መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎች እንዲሳለጡ የማድረግ ኃላፊነት ከጊዜያዊ አስተዳደሩ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ ሰላማዊ አየር እንዲተነፍስና አስተዳደራዊ ስራዎች እንዲሳለጡ ከማድረግ አንፃር ሌተናል ጄኔራል ታደሰ ወረደን በፍጥነት የትግራይ ጊዜያዊ አስተዳደር ፕሬዝዳንት እንዲሆኑ ማድረጋቸው ሊያስመሰግናቸው የሚገባ ጉዳይ እንደሆነም አስተያየት ሰጪዎች አንስተዋል። የህወሓት አንጃዎችም ቢሆኑ ወግንናቸውን ለትግራይ ህዝብ በማድረግ ብቻ ለፕሪቶሪያው ስምምነት መከበር ዘብ በመሆን ለሰላም ያላቸውን ቁርጠኝነት ማሳየት ይጠበቅባቸዋል። የህወሓት አመራሮች ከተለመደውና ሁሉ ጊዜ ከሚያዜሙት አንበር ተጋዳ ላይ ከሚለው ቀረርቶ ወጥተው ለትግራይ ምድርና ህዝብ አንበር ልማት የሚለውን ዜማ በተግባር ማሳየት ይጠበቅባቸዋል ተብሏል። አላዋጣንም ፍላከስካይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው